በአማራ ዓለም አቀፍ ትብብር የሚዘጋጅ ሳምንታዊ ርዕሰ አንቀጽ። ዳስጣል የታመቀ ህዝብ ብሶት የተስተጋባበት የኢትዮጵያ የህልፈት ጩኸት። በቅርቡ የተለቀቀው የአርቲስት ቴዎድሮስ ካሳሁን ኢትዮሪካ አልበም በኪናዊ ውበቱ ብቻ ሳይሆን ባነሳው ፖለቲካዊ መልእክት ምክንያት ትልቅ ማዕበል ፈጥሯል። ቴዲ አፍሮ በዘፈኑ ውስጥ የኢትዮጵያ መንፈስ ተገፍቷል በማለት በሀገሩ ውስጥ ባይተዋርነት እንደሚሰማው አዚሟል። በተወለድኩበት ባደግኩበት ከተማ እንግዳ ሆኛለሁ በማለት አንጎራጓል። ይህ መልእክት ከሙዚቃ በላይ የሆነ በሀገር ውስጥ እየተፈጠረ ያለውን ጭፍን የብሔር ጥላቻ፣ ልዩነትና ጦርነት የሚቃወም በጥበብ የተከሸነ ጥሪ ነው። ዘፈኑ በህዝብ ዘንድ ከፍተኛ ተቀባይነት ቢያገኝም አገዛዙ ግን እንደተለመደው የአፈና ምላሽ ሰጥቷል። አልበሙ ከመውጣቱ በፊት የታቀደው የፕሬስ ኮንፈረንስ እንዳይካሄድ ተከልክሏል። የህዝብ ሚዲያዎች ዘፈኑን እንዳያሰራጩ ታዘዋል። ከዚህ የከፋው ደግሞ በአዲስ አበባ ከ105 በላይ ወጣቶች ዘፈኑን በማድመጣቸው መታሰራቸው ነው። አገዛዙ ሙዚቃን በማዳመጥ ላይ ያሉ ወጣቶችን እንኳ እንደ አሸባሪ እየቆጠረ የጥፋተኝነት ፖለቲካ ሲጫወት መመልከት የብልጽግና አገዛዝ የወረደበትን ዝቅታ አመላካች ነው። በአርቲስቱ የቅርብ ሰዎች ላይ የተጀመረው የእስር እርምጃ ከሰሞኑ የታየ ብልጽግና ለሐሳብ ያለውን ፍርሃት ማረጋገጫ ነው። ማንኛውም ሀገር ወዳድ አርቲስት ጥበቡን እውነትን ለመናገር እንጂ ለአገዛዝ መጠቀሚያ መሳሪያ እንዲሆን መፍቀድ የለበትም። ቴዲ አፍሮ በድፍረት ያነሳው የሀገር ህልፈት ጥያቄ ሌሎች አርቲስቶችም ድምፃቸውን በማሰማት ፈለጉን ሊከተሉ ይገባል። ይህ አልበም ሌሎች ጸሐፍት፣ ጋዜጠኞች፣ ምሁራንና ባለሙያዎች ከህዝብ ጎን እንዲቆሙ የቀረበም አብነታዊ ጥሪ ነው። እንግዲህ ቴዲ አፍሮ ድምፅ ለሌላቸው በሚሊዮን ለሚቆጠሩ ኢትዮጵያውያን ድምፅ ሆኗል። ዘፈኑን በማዳመጥና በማድመጥ ብቻ ሀገርንና ትውልድን ከተዘፈቁበት ውድቀት መታደግ አይቻልም። ተማሪዎች፣ መምህራን፣ ሰራተኞች፣ አርሶ አደሮችና ማንኛውም ዜጋ በሀገር ህልውና ጉዳይ በፍርሃት ዝም ማለት የለበትም። ይህ የሙዚቃ ስራ በእርግጥ በሁሉም ዜጎች ዘንድ ያገኘው ምላሽ ዜጎች በሚሰሩት የስራ መስክና ባገኙት አጋጣሚ የሚያሰሙትን ድምፅ የለውጥ እርሾ ሊሆን እንደሚችል ተረጋግጧል። ዘፈኑን በማዳመጥ ብቻ ሳንወሰን ለዚህ ሀገራዊ እይታ ያለንን ድጋፍ በመግለጽ እውነትን በማሰማት ሁሉም ሙያተኛ የበኩሉን ድርሻ እንዲወጣ ጥሪ እናቀርባለን። የአማራ ዓለም አቀፍ ትብብር ሀገር የሁላችንም እንደመሆኗ ሀገርንም መጠበቅ የሁላችንም ግዴታ መሆኑን አውቀን ግዴታችንን እንድንወጣ ጥሪ እናቀርባለን። ዳስጣል የሙዚቃ ስራ ብቻ ሳይሆን የታመቀ ህዝብ ብሶት የተስተጋባበት የኢትዮጵያ የህልፈት ጩኸት ነው። ሚያዝያ 14 2018 ድል ለአማራ ህዝብ ትግል። እናመሰግናለን።